ወንድ ልጅ የሚከበርበት አይነት የፍቅር ውስጥ ከገባ ወይም ደግሞ እንደዚህ አይነት ሁኔታ ውስጥ እንዳለ ከተረዳ ተራራ ገፍቶ መጣል ካለበት ያደርግልሻል። ያለምንም ጥርጥር ያን ተራራ ገንድሶ ሲጥሎ ትመለከቻለሽ። በዚህ ዘመን በጣም ብዙ እህቶች የሆነ ወረርሽኝ በሚመስል ሁኔታ የፍቅር ውስጥ ሊደረጉ የማይገባቸው ነገሮች እያደረጉ ልባቸው ሲሰበር እንመለከታለን። ሰላም ወዳጆች፣ እንዴት ናችሁ? ይህ የመፍትሄ ቤት ነው። የመፍትሄ ቤት በሺዎች የሚቆጠሩ እህቶችን እየረዳ ያለ ድንቅ የዩቲዩብ ቻናል ነው። ይህንን ቻናል እስከዛሬ ሰብስክራይብ ያላደረጋችሁ ወዳጆች ሰብስክራይብ በማድረግ ቤተሰቡ ነው። በዛሬው ዝግጅታችን ማንም ወንድ የሚንበረከኩላት ሴት የሚያደርጉሽ መገለጫዎች እንመለከታለን። ማንም ወንድ የማይቋቋማት አይነት ሴት የሚያደርጉሽ ነገሮች ከመመልከታችን በፊት የፍቅር ህይወት ስትጀምሪ ልትሰሪ የማይገቡሽ ኦር ደግሞ የፍቅር ህይወትሽን እያፈራረሱ ያሉ አንዳንድ እውነቶችን እንመልከት። የመጀመሪያው ወንድ ልጅ በስኬትሽ አይማረክም። ይኸውልሽ እዚህ ጋር ብዙ ጊዜ ወንዶች ከአንቺ ፍቅር እንዲይዛቸው የገቢ መጠንሽ፣ የትምህርት ደረጃሽ፣ የስራሽ ጥልቀት ምናምን ያን ያህል የተጋነነ ልዩነት የሚፈጥሩ ነገሮች አይደሉም። ይሄን ልታቂ ይገባል። እነዚህ ነገሮች መኖራቸው ችግር አለው እያልኩሽ አይደለም። ቢኖሩ እንደውም ጥሩ ነው፣ እንደ ቦነስ እንደ ተጨማሪ ነገር ይቆጠራል። ነገር ግን ደግሞ እነዚህ ነገሮች ወንድ ልጅ በአንቺ እንዲማረክ መሰረታዊ ነገሮች አይደሉም። ይሄን ልታቂ ይገባል። በጣም ብዙ እህቶች እዚህ ጋር ስለሚሸወዱ ስለማይ ነው ይሄን እምልሽ። ሴት ልጅ በወንድ ልጅ ስኬት ወይም ደግሞ ስኬታማነት ትማረካለች። ይሄ ተፈጥሯዊ ነገር ነው። ነገር ግን ደግሞ ይሄን የሴትነት ኢነርጂ ወንዱም ላይ ይሰራል ብሎ መደምደም በፍጹም አይቻልም። ከተደመደመም ስተት ነው። ለምሳሌ የሆነ ጸጉሩ የሚያምር ወይም ደግሞ ፋሽን ተከታይ ወንድ ስለሆነ ብቻ ሴት ልጅ ሙሉ ልቧን ማንነቷን አሳልፋ ለዛ ሰው አትሰጥም። የፍቅር አጋሯ ወይም ደግሞ ፍቅረኛ የምትለው ሰው ያ ነገር ቢኖረው ደስ ይላታል። ነገር ግን ደግሞ ባይኖረውም ይሄ ነገር ብዙ ግድ አይሰጣትም። ከወደደችውና ሌሎች ኳሊቲዎቹን ካፈቀረች ወይም ደግሞ ካየች እነዚህ ነገሮች ኖሩትም አልኖሩትም ብዙ ግድ አይሰጣትም። ቢኖረው ደስ ይላታል። ከዛ በተረፈ ግን በሱ ለመማረኳ እነዚህ ነገሮች ምክንያት አይሆኑም። ልክ እንደዚህ ነው ወንድ ልጅም ከአንቺ ስኬት ጋር ያለው ትስስር የዚህ አይነት ነው። ስኬታማ ብትሆኚ፣ በገቢ መጠንሽ በጣም የተሻለ ደረጃ ላይ ምናምን ብትሆኚ ደስ ይሏል። ግን ደግሞ የገቢ መጠንሽ ያለሽበት ሁኔታ፣ የትምህርት ደረጃሽ ምናምን ሙሉ በሙሉ በአንቺ እንዲማረክ የሚያደርጉ ነገሮች አይደሉም። ይህን ልታቂ ይገባል። ስለዚህ ምን እያልኩሽ ነው? በገቢሽ ከባልሽ ወይም ደግሞ ከፍቅር አጋርሽ የተሻልሽ ብትሆኚ ኦር ደግሞ በስራ ባህሪሽ የሆኑ አስተዳደራዊ ነገሮች ላይ የምትሳተፊ አይነት ሰው ብትሆኚ እነዚህ ሆኑ ባህሪያት፣ እነዚህ ሆኑ ነገሮች የፍቅር ህይወትሽ ላይ አፕላይ ለማድረግ ማለትም ሁሉንም ነገር በአንቺ መንገድ፣ በአንቺ ውሳኔ፣ አንቺ በምትዩ መልኩ ብቻ እንዲደረግ ለማድረግ ብትሞክሪ ሁሉንም የፍቅር ህይወት ውስጥ ሊሰሩ የሚገባቸውን ስራዎች እኔ ልስራ፣ በእኔ መንገድ ብቻ ይሰሩ ብለሽ የምትይ ከሆነ ይሄ ነገርሽ የፍቅር ህይወትሽን እያቀነጨረ የሚሄድና ወንድ ልጅም የፍቅር ህይወት ውስጥ ሊኖረው የሚገባውን ሮል እየሸረሸረ የሚሄድ እየገደለ ላንቺም ያለውን ፊሊንግ ወይም ደግሞ ስሜት እያጠፋ የሚሄድ በጣም አደገኛ ኬን ነው። ሁለተኛው ስሜትን ግልጽ ማድረግ ደካማነት አይደለም። ይኸውልሽ እዚህ ጋር በጣም ብዙ እህቶች ለሱ ያለኝን ስሜት በግልጽ ከተናገርኩ እንደ ደካማ ወይም ደግሞ እንደ ፍልጎ ልታይ ይችላሉ የሚል ስጋት አላቸው። እዚህ ጋር ግን አንድ ነገር ልንገርሽ፣ ስሜትን በግልጽ መናገር ደካማነት አይደለም። ስሜትን በግልጽ መናገር ለቅርርብ መግቢያ በር ነው። የልብሽን ስሜትሽን መደበቅ፣ ለወንድ ምንም ፍላጎት እንደሌላት አክት ማድረግ ወይም ደግሞ ለወንድና ለፍቅር ህይወት ምንም አይነት ስሜት ግድ የማይሰጣት አይነት ሴት ሆኖ ፕሪቴንድ ማድረግ ራስን የመጠበቅ ሳይሆን ወንድ ልጅ በፍቅር ወዴትሽ እንዳይገባ ቀዳዳ የማሳጣት ተግባር ነው። ሶስተኛ፣ ካልነገርሹ የሆንሹን ነገር ሊያውቅ አይችልም። ብዙ እህቶች የእውነት ከወደደኝ የሆንኩትን ነገር እንዲሁ አይቶ ሊያውቅ ይገባል ምናምን ብሎ ያስባሉ። ግን ደግሞ በምንም መመዘኛ ሁኔታሽን አይቶ ያለሽበትን ነገር ሊረዳ ወይም ደግሞ ሊገባው የሚችል የፍቅር አጋር እዚች ምድር ላይ የለም። ስሜትሽን አይቶ፣ ንግግርሽን አይቶ፣ ሁኔታሽን አይቶ እነዚህን ነገሮች ብቻ ተንተርሶ የሆንሹ ነገር በሙሉ እንዲያውቅ የምትጠብቂ ከሆነ ወንድ ልጅ ሁልጊዜም ኤክስ እያገኝ ይኖራል ባንቺ ህይወት ውስጥ። ስለዚህ ፍላጎትሽን በግልጽ በመናገር የሴትነት ለዛ በተሞላበት አክብሮት በተሞላበት መንገድ በመናገር ብቻ ማንም ሴት የምትቀናበትን አይነት የፍቅር ህይወት መመስረት ወይም ደግሞ ማንም ሴት የምትቀናበትን አይነት ነገር ከፍቅር አጋርሽ እየተደረገልሽ መኖር የምትችይበት ህይወት ልትመሰርች ትችላለሽ። ምን በማድረግ? በግልጽ ስሜትሽን በመናገር ብቻ። ስለዚህ እነዚህ ሶስት ነገሮች የፍቅር ህይወትሽ ከመፈራረስ ወይም ደግሞ ካላስፈላጊ ሀስል እንዲድን የሚያደርጉ ነገሮች ናቸው። ሶስት ነገሮች ነው። የመጀመሪያው ወንድ ልጅ በስኬትሽ አይማረክም። ሁለተኛው
ወንድ ልጅ ስሜትሽን አውጥተሽ ካልነገርሽው የሆንሽውን ነገር ሊረዳ አይችልም። 3ኛው ግልጽነት ደካማነት አይደለም። እነዚህ ነገሮች በሚገባ ልታቂ ይገባል። ለእነዚህ ነገሮች ከተመለከትን በኋላ በቀጣይ ከእነዚህ ነገሮች በመቀጠል ወንዶች ሁሉ የሚንበረከኩላት ሴት የሚያደርጉሽን 5 ኳሊቲስ እንመልከት። የመጀመሪያው የሴትነት ኢነርጂን ታላበሽ። ይኸውልሽ እዚህ ጋር መልክሽ፣ እድሜሽ፣ ያለፉ ታሪኮችሽ ምናምን ወንዶች ቀርቦ ካዩሽ በኋላ እንዲርቁሽ እንዲሸሹሽ የሚያደርጉ ዋና ዋና ምክንያቶች አይደሉም። ወንድ ልጅ ቀርቦ ካየሽ በኋላ እንዲርቅሽ ወይም ደግሞ ዞር እንዲል ከሚያደርጉ ምክንያቶች አንደኛውና ዋነኛው የሴትነት ኢነርጂን አለመላበስሽ ነው። ይህን ልታቂ ይገባል። የፍቅር ሕይወት ውስጥ ወንድ ልጅ ሊያደርጋቸው የሚገቡ ነገሮችን የፍቅር ሕይወታችሁን ለማቅለል አስበሽ እንኳን በጥሩ ሞቲቭ እንኳን ቢሆን የእሱን ስራ ለማቅለል በማሰብ እንኳን ቢሆን በፍጹም አታድርጊ። እሱ ሊያደርጋቸው የሚገቡ ነገሮችን በምንም ኢንቴንሽን በምንም ሞቲቭ አንቺ አታድርጊ። ይሄ ስራውን እያቀለልሽ ወይም ደግሞ እያገሹ እንደሆንሽ እንዲያስብ ሳይሆን ወንድነቱን እየተጋፋሽ እንደሆነ እንዲያስብ የሚያደርግ ነገር ነው። ስለዚህ የሴትነት ኢነርጂን መላበስ ከምታስቢ በላይ ወንድ ልጅ ወደ አንቺ ጎትቶ ሊያመጣ የሚችል በተፈጥሮ ውስጥሽ የተቀመጠ የሚገርም ጸጋ ነው። ይህን ጸጋ ደግሞ እንዴት አውጥተሽ መጠቀም እንዳለብሽ ልታቂ ይገባል። ይህንን ጸጋሽን ይህንን ውስጥሽ የተቀመጠውን የሴትነት ኢነርጂ በትክክል መጠቀም ከቻልሽ ወንድ ልጅ ወዶና ፈቅዶ እንዲገዛልሽ እንዲንበረከክልሽ ማድረግ ትቻለሽ። የመጀመሪያው ይሄ ነው። ሁለተኛ እንደገና ጠፍጥፈሽ ለመስራት አትሞክሪ። ይኸውልሽ እዚህ ጋር ወደ ፍቅር ሕይወት ከገባሽ በኋላ የፍቅር አጋርሽ እንዲሆን የምትፈልጊውን አይነት ባል እንዲሆንልሽ በማሰብ እንዲሁን እንዲያርግ ምናምን እያልሽ በራስሽ በአምሳልሽ ለመቅረጽ ለመስራት አትሞክሪ። እንደዛ የምታደርጊ ከሆነ እንዳልተቀበልሹ፣ እንዳላከበርሹ፣ ብቁ እንዳልሆነ እንዲያስብ እያደረግሹ ነው። እዚህ ጋር ምን እያልኩሽ መሰለሽ? የሆነ አልባሌ ባህሪያቱን ወይም ደግሞ ሊስተካከሉ የሚገባቸውን ባህሪያቱን ለማስተካከል ለማረም አትሞክሪ እያልኩሽ አይደለም። መተራረም መሞራረድ የሚባለው ነገርና እንደገና ጠፍጥፎ መስራት ወይም ደግሞ እንደገና መቅረጽ ሁለት የተለያዩ ነገሮች ናቸው። ይሄን በሚገባ ልታቂ ይገባል። ይህን ደግሞ ወንድ ልጅ የሚከበርበት አይነት የፍቅር ሕይወት ውስጥ ከገባ ወይም ደግሞ እንደዚህ አይነት ሁኔታ ውስጥ እንዳለ ከተረዳ ተራራ ገፍቶ መጣል ካለበት ያደርግልሻል። ያለምንም ጥርጥር ያን ተራራ ገንድሶ ሲጥሎ ትመለከቻለሽ። ሌላው ልታቂ የሚገባው ነገር ምንድን ነው? የፍቅር ሕይወት ውስጥ ሴት ልጅ ፍላጎቶቿ እንዲሟሉ ትፈልጋለች። ልክ እንደዛው ደግሞ ወንድ ልጅ መከበር ይፈልጋል የፍቅር ሕይወት ውስጥ። እነዚህ ሁለት ነገሮች ከገቡሽ የፍቅር ሕይወትሽ ማንም የሚቀናበት አይነት ማንም የሚመኙ አይነት በጣም ያማረና የተዋበ የፍቅር ሕይወት ይሆናል። ይህን እርግጠኛ ሆኜ ልነግርሽ እችላለሁ። ሶስተኛ ለውጤቱ ሳትጨነቂ ግልጽ ሁኚ። ይኸውልሽ እዚህ ጋር የምትናገሪው ነገር እንዲህ ሊያስብ ይችላል ብለሽ ኦር ደግሞ እንዲህ ሊያስብ ይገባል በሚል እሳቤ ወይም ደግሞ በእንደዚህ አይነት ቀመር ሳይሆን የተሰማሽን ነገር ጀስት ፊት ለፊት በግልጽ ተናገሪ። ከዛ በኋላ አንቺ የምትጠየቂው ለተናገርሽው ነገር እንጂ እሱ ለሚያስበው ነገር አይደለም። ግን ደግሞ በጣም ብዙ ሴቶች ይህንነት አይፈሩታል። ለሚናገሩት ነገር ውጤቱ እንዲህ ሊሆን ይችላል የሚል አይነት ማስተማመኛ ካላገኙ ወይም ደግሞ እንደዚህ አይነት ማረጋገጫ ካልተሰጣቸው በቀር እውነቱን ወይም ደግሞ የሚሰማቸው ነገር ባይናገሩ ይመርጣሉ። ነገር ግን ለብዙቶች የአንድ ለአንድ ምክክር ጊዜ የምነግራቸውን አንድ ነገር ልንገርሽ። ለወንድ ልጅ ግልጽ ስትሆኝ ግልጽነትሽን ተንተርሶ የሚረዳሽ የሚደግፍሽ አንድ እርምጃ ወደፊት ፈቅ እንድትይ የሚደግፍሽ አይነት ሰው ከሆነ ይሄ ሰው ለአንቺ በጣም ትክክለኛው ሰው ነው። ከዚህ በተቃራኒው ግን ግልጽነትሽን እንደ ደካማነት፣ እንዳለማወቅ፣ እንደ ማሸማቀቂያ፣ እንደ ሽንፈት የሚቆጠር ከሆነ ወይም ደግሞ እንዳልተከበረ የሚሰማው ከሆነ ስቲል በዚህ ሁኔታ ውስጥም አንቺ ነሽ አሸናፊ። ምክንያቱም ይሄ ሰው በትክክል ለአንቺ የሚገባሽ ሰው እንዳልሆነ ያየሽው በግልጽነትሽ ስለሆነ። ስለዚህ ግልጽነትሽ ወይም ደግሞ ራስን ግልጽ ማድረግ የፍቅር ሕይወት ውስጥ ሁሉንም ነገር ፍንትው ብሎ እንዲታይሽ የሚያደርግ በጣም ምርጥ ኳሊቲ ነው ማለት ነው። ሶስተኛው ይሄ ነው፣ ግልጽነት። አራተኛው የመሪነቱን ቦታ ስጪው። ወንድ ልጅ የፍቅር አጋሩ በግድ የመሪነቱን ቦታ እንድትሰጠው አይጠይቅም። ኦር ደግሞ የመሪነቱን ቦታ ለማግኘት ከእሷ ጋር ትግል ውስጥ አይገባም። የሆነ ነገር ሊያደርግ ሲነሳ ወይም ደግሞ የሆነ ነገር ሰጀስት ሲያደርግ አይደለም እያልሹ፣ የሆነ ችግር ሊፈታ በራሱ መንገድ ሲሞክር ነው በዚህ መንገድ ነው እያልሹ፣ የሆነ ቦታ ወስዶ ሊያዝናናሽ ሲሞክር አይ እዚህ ቦታ ካልሆነ እያልሽ፣ ሙዝ ገዝቶ ሲመጣ አይ የተበላሸ ሙዝ ነው የሰጡ እያልሽ፣ ስኳር ይዞ ሲገባ አይ ኪሎን ሸቅቧል ተበልታል ምናምን እያልሽ የሆነ ሰዓት ላይ ምንም ነገር ማድረግ በማቆሙ ልትደናገጭ አይገባም። ምክንያቱም ምንም ነገር አድርጎ ልክ የማይሆንበት አይነት ሁኔታ ውስጥ ምንም ነገር ማድረጉን ሊያቆም ይችላል። ምንም ባድርግ ካልጣማት፣ የምላትን ነገር ካልተቀበለች፣ የማደርግላት ነገር ካላስደሰታት ለምን ራሴ ላስጨንቅ የሚል አይነት ሀሳቤ ውስጥ ሊገባ ይችላል።
ይሄ ማለት ግን የሚያደርጋቸው የሚላቸው ነገሮች በሙሉ ስሜት ይስጡሽ ኦር ደግሞ ይጣሙሽ ማለት አይደለም። ነገር ግን ደግሞ የሚያደርጋቸው ነገሮች በሙሉ የምተቺ ከሆነ ይሄም ለአንቺ ያለውን ስሜትና በመካከላቸው ያለውን ኬሚስትሪ ድራሹን ሊያጠፋ የሚችል አደገኛ ነው። ስለዚህ በተቻለሽ መጠን የመሪነቱን ቦታ ልትሰጩ ይገባል። ይሄን የምታደርጊ ከሆነ ማንም ወንድ ወዶና ፈቅዶ ይገዛልሻል፣ ይንበረከክልሻል።